እንደምን አላችሁ? እንኳን ለመገናኘት አበቃችሁ። ዲጋሞ ዲስታዬ ቶስታንጌ ዲጋሞ ቢስት ባር አቤሽን ኢታዴ ክቡር ዶክተር ኢንጂነር ነጋሽ ዋጌሾ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር፣ የተከበሩ አቶ ወንድሙ ኩርታ የደቡብ ምዕራብ ክልል ምክር ቤት አፈ ጉባኤ፣ ክቡር አቶ ፍቅሬ አማር የደቡብ ምዕራብ ኢትዮጵያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊና የመንግስት ተጠሪ፣ ክቡር አቶ ማስረሻ በላቸው የደቡብ ምዕራብ ክልል ምክትል ርዕሰ መስተዳድር፣ ክቡር አቶ ብርሃኑ አዴሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር፣ ክቡር አቶ ጸጋዬ ማሞ የባህልና ስፖርት ሚኒስትር ዴኤታ፣ የተከበሩ አቶ ጌታቸው ኬኒ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ ሀብታሙ ካፍቲን የቤንች ሸኮ ዞን ዋና አስተዳዳሪ፣ የተከበራችሁ የክልሉ ከፍተኛ አመራሮች፣ የቤንች ሸኮ ዞን ከፍተኛ አመራሮች፣ የተከበሩ ሼይ ቴት፣ የተከበሩ ማርቴት፣ የተከበሩ ቤንቴት የቤንች ነገድ ንጉሶች፣ የተከበራችሁ የአጎራባች ዞን አመራሮች፣ ክቡራትና ክቡራን፣ የተከበራችሁ በዓሉን ለመታደም ጥሪ የተደረገላችሁና እንግዶችና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ መላው የዞኑ ነዋሪዎች በሙሉ የፍቅርና የአብሮነት የመቻቻልና የመተሳሰብ ተምሳሌት አረንጓዴዋ ፈርጥ ከክልሉ ብዝሃ ከተሞች አንዷ በሆነችው ሚዛን አማን ከተማ በመገኘት የዚህ በዓል ታዳሚ በመሆኔና መልእክት እንዳስተላልፍ እድል ስላገኘው የተሰማኝን ደስታ ልገልጽላችሁ እወዳለሁ። ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ2018 ዓመተ ምህረት የቤንች ብሔር ዘመን መለወጫ ቢስት ባር በዓል በሰላምና በጤና እንኳን አደረሳችሁ ማለት እፈልጋለሁ። እንደሚታወቀው የጥንት አባቶች የስልጣኔ ማሳያ የሆነችው የቤንች ብሔር ዘመን መለወጫ ቢስት ባር አዲስ እህል ሲደርስ ቤንቾች ከአካባቢ ማህበረሰብ ጋር ተከፋፍሎ በመቃመስ ከአሮጌው ወደ አዲስ ዓመት የሚሸጋገሩበትና አዲስ ተስፋን የሚላበሱበት ውብ ባህላዊ እሴት እንደሆነ ጥናቶችና ልምምዶች ያሳያሉ። በዓሉ ከጨፍጋጋው ክረምት ወደ ጸደይ ብርሃናማ መሸጋገሩን ቤተሰቡን፣ ልጆቹን፣ እርሻቸውን፣ ከብቶቹን፣ ቀየውን በሰላም በመቆየቱ ለፈጣሪ ምስጋና በጋራ የሚያቀርቡበትና የበኩር እህል የሚቃመሱበት ስርዓት ነው። ቢስት ባር በቤንች ዘንድ ዘመድ አዝማድ መገናኛና መጠያየቂያ፣ የመትረፍረፍና የልምላሜ፣ የፍቅር፣ የተድላና የፍስሐ በዓል ሲሆን የእርስ በርስ ግንኙነት የሚጠናከርበት፣ የተራራቁ ቤተሰቦች፣ ወዳጆች፣ ዘመዶችን የሚያቀራርብ፣ የይቅርታና የመተባበር መንፈስን የሚያጎለብት ታላቅ ባህላዊ እሴት ነው። ቂምን፣ ጥላቻንና የጥርጣሬ ግድግዳዎችን በመናድ ያለፉት የታሪክ ምዕራፎችን ዘግቶ በይቅርታና በምህረት ለመሻገር አይተኬ ሚና ያለው ሲሆን እነዚህ ባህላዊ እሴቶቻችን የወል እውነቶቻችንና የብሔራዊ ትርክቶቻችን መሰረቶች ናቸው። ክቡራትና ክቡራን፣ የቢስት ባር ከባህላዊ እሴትነቱ ባሻገር ህብረ ብሔራዊ አንድነትን በማነጽ ለአስተማማኝ ዘላቂ ሰላም ግንባታ እንዲሁም የሀገረ መንግስት ግንባታ ውጥኖችን ዳር ለማድረስ አይተኬ ሚና እንዳለው ይታመናል። ቢስት ባር የቢስት ባር እሴቶች
ከተፈጥሮ ጋር የጠበቀ ቁርኝትና ከግብርና ምርት ጋር የሚተሳሰር እሴት ያለው በመሆኑ የቤንች ሕዝብ በየአካባቢው ያለውን የፈጥሮ ሀብት ወደ ልማት ለመቀየርና ብልጽግናን በቤተሰብ ደረጃ ለማረጋገጥ እንደ መስፈንጠሪያ አቅም መጠቀም ይኖርበታል። የቢስት ባር እሴቶች የአብሮነታችንን መሰናሰኛ፣ የአንድነታችን ምሰሶና የወንድማማችነት ተምሳሌት ማሳያ በመሆናቸው እነዚህን የሰላም የልማትና የአብሮነት እሴቶች በማስረት የተደመረ አቅማችንን ተጠቅመን ከክልል አልፎ ለልዕልና የተገነባ ሉዓላዊነቷ የተከበረ የበለጸገች ኢትዮጵያን ለመጪው ትውልድ ለማሻገር በትኩረት መስራት ይጠበቅብናል። የቢስት ባር እሴቶች ይዘቱን በጠበቀ መልኩ በማልማት በመንከባከብና በማስተዋወቅ ከትውልድ ትውልድ በተደራጀ መንገድ እንዲሸጋገር ትውልዱና ወጣቶች፣ የአካባቢው ምሁራንና አመራሮች ልትሰሩበት ይገባል። እኛ ኢትዮጵያውያን በህብር የደመቁ በርካታ ብዝሃ ማንነቶች ቢኖሩንም የሚያስመሳስሉን በርካታ ጉዳዮች በመኖራቸው ለከፋፋዮችና ለነጣጣዮች የማንመች ህዝቦች መሆናችንን በተግባር በማሳየታችን በተለይም ከለውጡ በኋላ ህብረ ብሔራዊ አብሮነታችን ደምቆ መታየት ጀምሯል። የቤንች ብሔር በቀደምት አባቶቹ የራሱን ባህል፣ ቋንቋ፣ ታሪክና እሴቶችን መሰረት በማድረግ ራሱን ይመራና ያስተዳድር የነበረና ባህሉንም ሲያከብር ለዘመናት የቆየ ቢሆንም በተለያዩ ምክንያቶች ላለፉት በርካታ ዓመታት ባህሉ ሳይከበር ተቋርጦ ከቆየ በኋላ ከለውጡ ማግስትና ከብልጽግና በፓርቲያችን እውን መሆን በኋላ ብሔራዊ አብሮነቱን ማድመቂያ፣ የአንድነቱን ማሰላሰያና የጥንካሬዎቹን ማድመቂያ አድርጎት ቀጥሏል። ሀገራችን ኢትዮጵያ የብዝሃ ባህሎች ደሴት፣ የአብሮነት ተምሳሌት፣ የመቻቻል ካዝማ ስትሆን ለዘመናት የዘለቀውን አብሮነታችንንና አንድነታችንን በማጠናከር ለሀገር ግንባታና ለዘላቂ ሰላም ለመዋል ታሪካዊ ቅርሶቻችን የሚዳሰሱ ሆነ የማይዳሰሱ ባህላዊ ትውፊታዊ ቅርሶቻችን ተገቢው ክብርና ትኩረት በመስጠት ለሀገር ግንባታ ዋነኛ መሳሪያ ሆነው እንዲያገለግሉና ለመጪው ትውልድ እንዲተላለፉ በትኩረት መስራት እንደሚገባ እያሳሰቡ በድጋሜ መልካም አዲስ ዓመት እንዲሆንላችሁ እመኛለሁ። ይህን ካዣ ስሚቴ እንኳን ደስ አላችሁ። አመሰግናለሁ።